ወንድምን ሰርቀ ቀምተ ያስለቀስክ አቶ ገሊ ለመዳኒ ዓለም ለክሩ መገለጫ 50 የመቶ ብር የ300 ብር ጥላ ሰጥተዋል። ውሸት የራሱ ጊዜ ተማማ እዚህ ያለ ሰረቀው ዝት መጀመሪያ የማይሆኑ እስከሚመስሉ 20 ሺህ ብር ሰርቀ 10ሩን ለመዳኒ ዓለም 10ሩን ለራስ ማለት አይቻልም። መጀመሪያ የሰረቀውን መልስ የምታስለቅሰውን ሰው አጽና ነው። በሐሰት ምስክር ያሳሰርከውን ሰው አስፈታው። ደሃ ጦሙን እያደረ አንተ ምግብ የምታማርጥ ከሆነ ሰጠው። አይዳው ድኩማት ያንጻሉ እንታቢያት ደካማ እጆች የሰማይ ቤት ይሰራሉ። ደካማ እጆች ስለ ማርያም ስለ ገብርኤል ስለ ስላሴ የሚሉት እነዚህ እጆች የብርሃን ቤት ሰርተው ይቆያቸዋል። አበድሯቸው ለነዚያ ነው መስጠት። ቅዱስ ዮሐንስ አፈወርቅ ክርስቶስን ተወዱታላችሁ አላችሁ። እግዚአብሔር የተመሰገነ አዎ አሉት። እሺ እናንተ ተወዱታላችሁ አይችልም በተባለበት ሰዓት እስቲ የምትወዱት ተስፋውን ጠብቆ የመጣ አምላክ እንዲችል አርጉ በራሱ ጊዜ በጣም እሺ ብትወዱት ታበሉታላችሁ። ቢርበው ታበሉታላችሁ። ቅዱስ ዮሐንስ አፈወርቅ የመለሰው እንግዲያውስ ክርስቶስ ማለት በከተማው ብር እየመታው የወደቀው ድሃ ነው። ያንን ውደደው፣ ለዚያ ስጠው፣ አበድረው። ተመልከቱ ድረስ ብፁዓን እሙንቱ እለይሁቡ እምዘቦሙ እስመ እሙንቱ ይልቅህ ለእግዚአብሔር ይላል ሰሎሞን። ካላቸው ነገር የሚሰጡ ሰዎች እነሱ ለእግዚአብሔር ያበድሩታል፣ ለእግዚአብሔር ያበድሩታል። እግዚአብሔር ደግሞ ክብር አልብሶ ይቆያል። የራሱ ጊዜ ያለው እግዚአብሔር ትርፍ ሸሚዝ ካላችሁ ስጡ። በእናንተ ካሌንደር አይሄድም። እናንተ እንጀራ በልታችሁ ቆሎ የምትጨምሩ ከሆነ ቆሎውን ለድሃ ስጡት። የራሱ ጊዜ ያለው 5 ጫማ ካላችሁ በባዶ እግሩ ለሚሄደው አንዱ ስጡት እስከሚመስሉ ድረስ። እናንተ በሬ በጋርዳችሁ ዶሮ የምትጨምሩ ከሆነ ዶሮውን ለድሃ ስጡት። አሁን ልደት መጥቷል። አብርሃም ቢያንስ ሽሮም ስጡት፣ አይችልም በተባለበት ቆሎ ስጡት። ተስፋውን ጦም እያደረኛ ደግሞ ስላልተጨመረልን የሚከፋን ስለሆነ በራሱ ጊዜ ነው። በፍራሽ እየተኛ አልጋ የለኝም የምትል ከሆነ ቤት ለሌለው ሰው መጠለያ ስጡ። በእናንተ ሰዓት በእናንተ ቤት ለሌለው ሰው ለዚህ ምንዘን የራሱ ጊዜ ስጦታ እግዚአብሔርን ያስመስላል፣ እግዚአብሔርን ያሳያል፣ ቸርነቱን ያሳያል፣ በእግዚአብሔር ፊት ያቆማል። የሚጠይቀን ጥያቄም ይሄ ነው። ብር አባብልታችሁኛል ነው። እግዚአብሔር የተመሰገነ ይሁን። የእናት ወገኔ ዘር ነህ ወይ አይችልም በተባለበት ጥሩ ካባ ለብሰሃል ሁሉ አይልም። ሌላው አምላክ እንዲችል አድርጎታል። ይገርማል። በራሱ ጊዜ ጥሩ ካባ ለብሰሃል በራሱ ጊዜ ያለው እግዚአብሔር ጥሩ ቀሚስ ናረክ አይለኝም። እኔንም ቢሆን ሰርተሃል ወይ ነው ቁም ነገር ሰርተሃል ወይ? ይሄን የምንለብሰው ለክብረ ወንጌል ነው፣ ወንጌልን ለማስከበር። ጥያቄው ግን የሥራ ነው። አብልተሃል ወይ አጠጥተሃል ወይ ነው የተግባር። ዝም ይላል ግን ተስፋን የሰጠው ምን ያደረገ ነው? አንድ ሕፃን ልጅ ታቀፉና እወድሃለሁ ልጄ አብርሃም እወድሃለሁ ልጄ አይችልም በተባለበት ሰዓት እወድሃለሁ ልጄ ተስፋውን ጠብቆ ልጥባ የለም እወድሃለሁ ልጄ እወድሃለሁ ልጄ ይጦጥ የለም። ይሄ ልጅ መሞቱ አይደለም መሞቱ እኮ ነው በእውነቱ ማለት ነው። ይሄን ነው በሥራ ነው የምትገልጡት። መዋደዳችን ያለ ግብዝነት ይሁን ያለ ራሱ ጊዜ ያለው መራራት ማዘን በእውነቱ ማለት ሳትመርጡ። ለዚህም አንዳንድ ሰው ሆነልህ ስጥ ካልሆነ አየው ይሄ እኮ ወጠምሻ ሰርቶ ይበላ ነበር ይላል። ምን አገባ እንዲሁ እኮ አይደረስ እኮ ነው። እናንተ አይችልም በተባለበት ሰዓት ሀለ ስጥ ሀለለ ዝም ብለህ አምላክ እንዲችል አዎ የሚሰራ ጉልበት ሊኖረው ይችላል። ነገር ግን አንዳች ነገር ባይገጥመው የሰው ፊት እሳት ነውና ሰው ፊት አይቆም። መስጠት በተቻላችሁ መስጠት ካለላችሁ ስጡ። እንዲያውም ቅዱስ ዮሐንስ አፈወርቅ ምን መጀመሪያ ሊለምን ላፈረ ሰው ስጥ ነው የሚለው ጢሞቴዎስን ሲተረጉ። እግዚአብሔር ዝም ይላል ግን ሊለምን ላፈረ ስጠው። ካባ ላንቃ ደርቦ ማለት ምን ማለት ነው? አብርሃም የነጣ ልብስ ለብሶ እኮ ጦም የሚያደርሰዋል እንዳይናገር ለካ ገሌ የዕለት ራት የለውም ይሉኛል ብሎ ዝም እንዳይል ደግሞ ውስጡ እየተቸገረ በኔ ካላንደር አይሄድም። አምጡ የሚል ልጆች ያሉት ዕዳ የሚከፍለው ያጣ ስንት ዕዳ አለ በእውነቱ ማለት የራሱ ጊዜ ያለው። ለዚህ ማዘን ክርስቶስን ያስመስላል። እስመ ሰብእ ዘይገብር ምግባራተ ሰናያተ ዘልፈ ይከውን አምሳሊሁ ለእግዚአብሔር የተመሰገነ ይሁን። በጎ ስራን ሁል ጊዜ የሚያደርግ ሰው እሱ እግዚአብሔርን ይመስላል ይላል ቅዱስ ቄርሎስ። እግዚአብሔርን ይመስላል። ስለዚህ እንድናዝን እንድንሰጥ አምላከ ቅዱሳን የሚሰጥ ልብ ይስጠን። ስጡ ይሰጣችኋል። በእናንተ ካሌንደር አይሄድም። በእናንተ ሰዓት